ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳወጋሻው ነኝ። አብራችሁን ቆዩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የኮሙኒኬሽንና ሕዝብ ግንኙነት ስራዎች የሚተገበሩበት ምቹ የስራ ሁኔታ መፈጠሩን ኮሚሽነር ጀነራል ዘላለም መንግስቴ ገልጸዋል። ኮሚሽነር ጀነራሉ የኮሙኒኬሽንና ሕዝብ ግንኙነት ዋና ስራ መምሪያ የስራ እንቅስቃሴዎችን ጎብኝተዋል። ስዩም መኮንን ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ካከናወናቸው የለውጥ ስራዎች መካከል የኮሙኒኬሽንና ሕዝብ ግንኙነት ተግባርን ውጤታማ ለማድረግ የተከወኑ ተግባራትን የጎበኙት የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ለሕዝብ ግንኙነት ክዋኔዎች የሚመች የስራ አካባቢን በመፍጠር በኩል የመጣው ለውጥ አበረታች መሆኑን ተናግረዋል። ሚዲያና ኮሙኒኬሽን ዋና መምሪያ በዚህ መንገድ ምን ላይ ነው ያለው ብለን ልክ የሪፎርሙ አካል አንዱ ሚዲያው ስለሆነ ሚዲያው ያለበት ሁኔታ ለማየት ከዚህ በፊት መተን ተዘዋውረን አይተን አንዳንድ ቢስተካከሉ ያልናቸውን ጥቆማዎች ሰተን ኃላፊነት ደግሞ አስተዳደር ልማት ጠቅላይ መምሪያ በባለቤትነት ያስተባበረ እንዲሰራ ተደርጎ ነበርና ባየሁት ነገር በጣም ደስተኛ ነኝ። ሰው ሊቆይበት የማይችል ኢንቫይሮንመንት የቢሮው የእቃው የሰው ማጠቃላይ የግቢው ሁኔታም በጣም በመጥፎ አያያዝና መጥፎ ሁኔታ ውስጥ የቆየ እንደመሆኑ መጠን አሁን ቢያንስ የዛኛውን የሚቀይር የስራ ኢንቫይሮንመንቱ የተሻለ አካባቢው ጥሩ ስራ ማሰራት የሚችል ወደ ቢሮ መሄድ ፍላጎት የሚያሳይ ክበብ አልነበረም። ክበብ አገልግሎት እንዲያገኝ ክበቡ እንዲታደስ ሰው በዚሁ ባገኘው ሻይ ቡና ያለም ስራውን መስራት እንዲችል አንዳንድ ሁኔታዎችንም እዚሁ መከታተል እንዲችል በአጭር ጊዜ ውስጥ አሳይመንቱን ወስደው አስተዳደር ልማት ጠቅላይ መምሪያም ሰዎች መድበው በጀት አድርገው የሰሩት ነገር ትልቅ ክብርና እውቅና መስጠት እንፈልጋለን። በተጀመረው የለውጥ ስራ ላይ የሚታከል ተግባር መፈጸም የሚገባ መሆኑን ያሳሰቡት ኮሚሽነር ጀነራሉ የህዝብ ግንኙነት ስራዎችን የማጠናከር ሂደቱ በክልል ደረጃ ትኩረት የተሰጠው መሆኑንም ጠቁመዋል። በቀጣይነት ደግሞ እናንተ ባለቤቶች ደግሞ እዚህ ላይ ቫልዩ አድ ማድረግ አለባችሁ። ግቢውን ማሳመር፣ አትክልቱን፣ ምድረ ግቢውን ማስዋብ ነው የቀራቸው። ይሄ ላይ ተረባርባችሁ ይህንን የመቀየር ስራ መስራት ይጠበቅባቸዋል። ክልል መንግስት አቅሙ በፈቀደ መንገድ ሚዲያውን ለመደገፍ ኮሚትመንት አለው። ማርሽ ባንዱንም ተጨማሪ ማርሽ ባንድ ማቴሪያሎች ለመግዛት ፍላጎት አለው። ቡድኑንም ወደ 2-3 ማሳደግ ፍላጎት አለው። ቢኮዝ አማራ ክልል ሰፊ ክልል ነው። አንድ ማርሽ ባንድ ሁሉ ቦታ ሮጦ አይችልም። ተበጣጥሶ ነው የሚያልቀው። በመንገድ ነው ጊዜውን የሚጨርሰው አንዳንዴ እና ይህንን መቀየር ስላለብን ቢያንስ 2 ጠንካራ ማርሽ ባንድ ለክልሉ ያስፈልጋል የሚለው ላይ ክልሉ መንግስትም አምኖበት አንዳንድ ድጋፎች ሊያደርጉልን ቃል ገብተዋል። እሱን የተከታተል እናመጣለን። እኛ ሰው ኃይልና ምልመላ ማሰልጠን ስራ መቀጠል አለብን። ስፖርተኛው አካባቢ ጥሩ ውጤት ያመጣንበት አመት ነው። እንደምታውቁት ማርቆስ የነበረውን የስፖርተኞች መኖሪያ ቤት በነበረው ችግር ምክንያት ተዘግቶ ቆይቶ ስፖርተኞቹም ተበትነው ነበር። እነዚህን ሰብስበን አምጥተን ለአዲስ አበባ ቅርብ ለሰሜን ሸዋ ቅርብ በሆነ ቦታ ላይ ቤት ተከራይተን በተሻለ ሁኔታቸው ሲስተካከል ውጤት ላይም በጣም አገር አቀፍ አይደለም ለፖሊስ ኢትዮጵያን ወክለው በዓለም አቀፍ የተወዳደሩ ውጤታማ ስፖርተኞች እየሆኑ ነውና ይሄን ማጠናከር መቻል አለብን። ስፖርቱንም እግር ኳሱንም ሌሎቹንም የስፖርት ዘርፎች ላይ ውጤታማ ነገር ማምጣት ይጠበቅብናልና በተጀመረው የሪፎርም እሳቤ ትልቅ ፖሊስ ተቋም ነበርን። ወደ ትልቁ ፖሊስ ተቋማችን ተመልሰን ወደ ገዛ ከፍታ እንመለሳለን የሚል በእያንዳንዱ ፖሊስ ቁጭት ፈጥሮ እሱን ወደዛ የማምጣት ስራ ተባብረን መስራትና መቀየር አለብን። የአማራ ክልል ፖሊስ ሚዲያ ጥራት ያለው መረጃ በማቅረብና ለብዙሃን ተደራሽ ሆኖ መገኘቱን በማወቅ ያለውን እውቅና ማሳደግ እንደሚገባም ኮሚሽነር ጀነራል ዶክተር ዘላለም መንግስቴ አሳስበዋል። የሚዲያ ክፍሉ ከፍተኛ አሁን በፌስቡክ በሶሻል ሚዲያ እና በመደበኛውም ከአሚኮ ጋር ባለፈው 6 ወር በነበረው ግምገማ የተሻለ ተጽዕኖ ፈጣሪ ሚዲያ እየሆነ ነው የፖሊስ ተብሏል። ይሄ ቀላል እውቅና አይደለም። ፎሎወራችን በጣም ከፍተኛ ቁጥር አለው።
የኛ የውጭም የውስጥም የሚከታተሉት ኤምባሲዎቹ ሳይቀሩ የኛን ገጽ ይጎበኛሉ። ገጻችንን የሚጎበኘው በገጻችን ላይ የሚወጡ በጣም ጠቃሚና ኢምፖርታንት ጉዳዮችን አድረስ ስለምናደርግ ነው። እንደ ከዚህ በፊቱ በጣም የወረዱ ጉዳዮችን አስወግደናል። በደንብ በስርዓት ኤዲት ያደረግን ፎቶዎችን ኤዲት ያደረግን ጽሁፎችን ኤዲት ያደረግን የተቋሙ የጀመረውን የሪፎርም ስራ ገጽታ በሚገነባ መንገድ እየሰራን ነውና ይሄን አሁንም አጠናክራችሁ በባለቤትነት መሄድ ይጠይቃል። የተጀመረውን ነገር አጠናክረን እንቀጥላለን። በርቱ። ባየነው ነገር በጣም ደስተኞች ነን። በትክክል በአጭር ጊዜ ውስጥ ስቱዲዮአችንንም አጠቃላይ የፖሊስ ሪፎርሙ የያዛቸው እቅዶች ለማሳጋት እኛም እንደ ማኔጅመንት ኮሚትመንት ገብተን እንሰራለን። እናንተም ደግሞ በባለቤትነት ዞሮ ይሄ የራሳችሁ ንብረት ሀብት ነው። የራሳችሁ ክልል ፖሊስ ነው። የኔ ክልል ፖሊስ ነው። ልክ እንደ ራስ ቤት እንደ ራሳችን ቤት እሱን በአግባቡ አይተን መምራትና መከታተል ይጠበቅብናል የሚለውን ነገር ማንሳት እፈልጋለሁ። የባህር ዳር ከተማ ፖሊስ መምሪያ እያስገነባ ያለው ቢሮ የግንባታ ደረጃ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከፍተኛ አመራሮች ተመልክተውታል። ስዩም መኮንን ተጨማሪ አለው። የፖሊስን የስራ ውጤታማነት ለማሳደግና የአገልግሎት አሰጣጡን ለማቀላጠፍ ሲባል ምቹና ደረጃቸውን የጠበቁ ቢሮዎች የመገንባት ሂደት ማሳያ የሆነውን ተግባር የባህር ዳር ከተማ ፖሊስ መምሪያ መጀመሩን ተከትሎ የክልሉ ፖሊስ ዋና ጠቅላይ መምሪያ ከፍተኛ አመራሮች የግንባታ ሂደቱን ጎብኝተዋል። ቋሚ ቢሮ ሳይኖረው እስካሁን የቆየውን ፖሊስ መምሪያ ምቹና ለአገልግሎት ብቁ የሚያደርገውን ግንባታ የጎበኙት የዋና ጠቅላይ መምሪያው አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ የዞን ፖሊስ መምሪያዎች የቢሮ ደረጃን የማሻሻል ሂደቱ አበረታች መሆኑን ገልጸዋል። መምሪያው የጀመረው የለውጥ ስራ አንደኛ ከነበሩበት ቦታ የተሻለ ቦታ መንግስት የሰጣቸውን ለማልማት ህዝቡንም አሳትፈው አስተባብረው የጀመሩት ነገር በጣም ተስፋ ሰጪ ነው። ይሄ በሁሉም ዞኖች ተዘዋውረን እንዳየነው ደሴም በጥሩ ተሞክሮ አለ፣ ደብረ ብርሃንም ጥሩ ተሞክሮ አይተናል። ስለዚህ አሁን ባህር ዳር ደግሞ የጀመረው ነገር ጥሩ ነው። ይህንን ቶሎ ብለን የፖሊስ ስራ የፖሊስ አካባቢን የተሻለ ዘመናዊ ቴክኖሎጂ የሚጠቀም ተቋም እየፈጠርን ባለበት ቢሮውም በዚያው ልክ ስታንዳርዱን በሚመጥን መንገድ መስራት አለብንና ባየነው ነገር ጥሩ ነው። ለለውጥ መሞከር ጥሩ ነው። ሁሉም ዞኖች በየአካባቢያቸው መሬት ይወሰዱ አሉ። ዲዛይኑ አልቋል። አሁን ዲዛይኑን እኛ በቅርቡ እንልካለን። በዚህ መሰረት በዛ ዲዛይን ሁሉም ዲዛይኑን መነሻ አድርገው የራሳቸውን ጽህፈት ቤት አገልግሎት መስጫ ቦታ በስታንዳርዱ መሰረት የሚሰሩበት ስራ የተጀመረው ነገር ማጠናከር ይጠበቅብናል። የባህር ዳር ከተማ ፖሊስ መምሪያ እንደምታውቁት በከተማ ደረጃ ቢሮ የለውም። ቢሮ ባለመኖሩ ምክንያት በተለያየ ቦታ እየተንቀሳቀሰ ስራዎችን ሲሰራ ቆይቷል። ያ በመሆኑ ምክንያት ህብረተሰቡም ተደራሽ አልሆነም፣ ምቹ ቦታም የስራ ቦታም አልነበረምና ይህን ታሳቢ አድርገን የከተማ አስተዳደሩን ቦታ ጠይቀን አሁን እዚህ የምታዩት ቦታ ላይ 4100 ካሬ ቦታ ለቢሮ መገንቢያ ተሰጥቶን በዛ ላይ የሚሆን እንግዲህ እነዚህ ግንባታዎችን እያካሄድን ያለንበት ሁኔታ ነው ያለ። የግንባታ እንግዲህ ለመሀል ላይ G+4 ያለው አሁን በጀርባ ደግሞ ለጊዜያዊ አገልግሎት ሊሰጥ የሚችል ቢሮዎችን ነው እየገነባን ያለው ነውና እነዚህ ቢሮዎች ሲጠናቀቁ እንግዲህ ካሁን በፊት የነበሩብን ችግሮች በከፍተኛ ሁኔታ የሚቀርፍበት ሁኔታ ስላለ እሱን ነው እየሰራን ያለ ነው። ባለፉት ወራት የተጀመሩ የለውጥ ስራዎች ከክልሉ ወደ ዞኖች እንዲወርድ የተቀመጠው አቅጣጫም የፖሊስን የከፍታ ዘመን እያረጋገጠ መሆኑም ተመላክቷል። የት ነው የነበርነው የዛሬ 8-10 ወር? አሁን በዚህ 8-10 ወር ምን ሰራን? ምን ለወጥን? ቴክኖሎጂ፣ ከሰው ኃይል ግንባታችን፣ ስምሪታችን፣ ሰራዊታችን ግዳጅ አፈጻጸሙ፣ ወንጀል ምርመራም ወንጀል መከላከል በአስተዳደር ድጋፍ የተሰሩ ስራዎች በጣም ውጤታማ ናቸው። ይሄ የጀመርነው የከፍታ ዘመን መነሻ ናቸው። ጽህፈት ቤታችንን፣ ቢሮአችንን፣ የስራ አካባቢያችንን ዲጂታላይዜሽን የጀመርነው ትልልቅ ለውጦች አሉ። በሚዲያውም ትልልቅ ለውጦች እየሰራ ነው። ልክ በዛም ታይም በሁሉም ዘርፍ ሁሉም አካላት የዚህ አይነት ርብርብ ካደረጉ የተሻለ ስራ ይኖረናልና የከፍታ ዘመን የማይቀር ነው። ፖሊስ ወደ ነበረው ከፍታ የአማራ ክልል ፖሊስ ይመጣል ያልነው ተጨባጭ ተስፋ ያለው የሆነ እያየን ነውና ይህንን አጠናክረን በመቀጠል ያንዳንዱ ፖሊስም ለዚህ ለውጥ የራሱን አስተዋጽኦ የራሱን አሻራ ልክ እንደዚህ አይነት ነገሮች እየገነባ እየተወከሄደ ነገ ፖሊስ የተሻለ ድርሻና የምንጠብቀውን ፕሮፌሽናልና ዓለም አቀፍ ሙያ ልክ እንደ ዶክትሪኑ የተሻሉ የፖሊስ አገልግሎት በመስጠት ህዝባችንን ሰላምና ደህንነት በማረጋገጥ ረገድ የተሻለ ሚና እንወጣለን የሚል ሀሳብ አለን። ተቋማችን ሪፎርሙ ስላለ ሪፎርሙ ተከትለው የመጡ አዳዲስ ለውጦች አሉ። እነዛን ነገሮች እዚህ ቢሮ ላይ ለመጠቀም እየተዘጋጀንም ስለሆነ በጣም ከፍተኛ እድል እየፈጠረልን ያለ
ይሄ ድል መፈጠሩ ደግሞ በተለይ የምንሰራቸው አዳዲስ ስራዎችን ውጤታማ ለማድረግና ቋሚ ቦታ ኖሮን በቋሚ ቦታ ላይ ምቹ የስራ ቦታ ለተገልጋዩም ለሰራተኛውም በቂ ጊዜና በቂ ቦታ አግኝቶ እንዲሰራ ስለሚፈጥር በጣም ጥሩ እድል የፈጠረ ነው። ለቢሮ ግንባታው ስኬታማነት የከተማው ማህበረሰብ ያበረከተው የገንዘብና የቁሳቁስ ድጋፍ ከፍተኛ መሆኑን የገለጹት የባህር ዳር ከተማ ፖሊስ መምሪያ አዛዥ ኮማንደር ዋልልኝ ቢምረው ግንባታውን በአጭር ጊዜ በማጠናቀቅ ለአገልግሎት ብቁ የማድረግ ጥረት ላይ መሆናቸውን ገልጸዋል። ይህም ቢሮ ስንገነባ መነሻችን የመንግስት በጀት አይደለም። ሙሉ በሙሉ በህዝብ ተሳትፎ ነው ግንባታውን የጀመረው። እስካሁን ባለንበት ሂደትም በህዝብ ተሳትፎ ነው። እውነት ለመናገር የባህር ዳር ከተማ ማህበረሰብ ይሄ የሚገነባው ቢሮ የራሴ ነው በሚል እንደ ቤት ጠያቂ ማለት ይቻላል። እኔ ጠጠር እችላለሁ፣ እኔ ሲሚንቶ፣ እኔ ድንጋይ እያለ እዚህ ድረስ ሳይቱ ድረስ እየመጣ ሰው በከፍተኛ ሁኔታ አስተዋጽኦ እያደረገ ነው ያለው። ይህ ማለት እንግዲህ የሚገነቡ ቢሮዎች የህዝባዊ እንደመሆናቸው መጠን ህዝባዊነትን እየተላበሱ ያለበት ሁኔታ አለ። ይህ እንግዲህ ተቋማችን የሰራው ያለውን ሪፎርም በህብረተሰቡ ዘንድ ተቀባይነት እያገኘ መሆኑን የሚያሳይና ከአሁን በፊት ፖሊስን የጎረጥ ያየ ነበረ። አሁን ቢሮ ልገንባ ብሎ እስከ ቦታው ድረስ እየመጣ ማቴሪያል ድረስ እያቀረበ ያለበት ሁኔታ አለ። አሁን ገና ጅማሮ ላይ ያለ ነው። ቀጣይ ብዙ ቃል የተገባልን ነገሮች አሉ። እሱን ጨማምረን በተለይ ይህም ቢሮ በተሻለ መንገድ ሰርተን ህብረተሰቡ ተጠቃሚ እንዲሆን ለማድረግ እየጣርን ያለን ቀንም ሌትም ሰርተን በ2 ወር ውስጥ ለማጠናቀቅ ነው እንግዲህ ከሚሰራው ኮንትራክተር ጋር የተግባባ ነው። በዚህ 2 ወር ውስጥ ጨርሰን ቢሮአችን መግባት አለብን። ይህ ካልሆነ አሁንም የተለመዱ አይነት የህዝብ መጉላላት፣ ምቹ የስራ ቦታ አለመኖር ሊፈጠር ስለሚችል ይህንን ችግር ታሳቢ በማድረግ ከስሩ ለመቅረፍ ባጠረ ጊዜ ውስጥ ግንባታውን ለማጠናቀቅ ነው። በቴክኖሎጂ የተደገፈ ፖሊሳዊ አገልግሎት እየሰጠ መሆኑን የባህር ዳር ከተማ አስተዳደር ፖሊስ መምሪያ አስታውቋል። ዳግላስ ኃይሉ ተጨማሪ አለው። የአማራ ፖሊስ ዋና ጠቅላይ መምሪያ ካከናወነው የለውጥ ትግበራ መካከል ፖሊሳዊ አገልግሎቶችን በቴክኖሎጂ የተደገፉ ማድረግ ነው። የባህር ዳር ከተማ አስተዳደር ፖሊስ መምሪያም የደህንነት መቆጣጠሪያ ካሜራዎችን በመጠቀም በቴክኖሎጂ የታገዘ ፖሊሳዊ አገልግሎት መስጠት ጀምሯል። በባህር ዳር ከተማ ሲሲቲቪ ካሜራ በተለያዩ ቦታዎች ላይ ተተክለው ስራ መስራት ጀምረዋል። እነዚህ ያስፈለገበት የፖሊስን ተግባር በቴክኖሎጂ የታገዘ ለማድረግ በማሰብ ከምናደርጋቸው የሰው ኃይል ስምሪቶች በተጨማሪ የሚፈጸሙ ወንጀል ድርጊቶችና አጠቃላይ የከተማችን ሁኔታ በቴክኖሎጂ ታግዘን በካሜራ ውስጥ ክትትል ለማድረግ ታስቦ ነው የተዘጋጀውና እነዚህን ታሳቢ ያደረገ ነው። የደህንነት ካሜራዎችን በመጠቀም የከተማዋን ሁለንተናዊ እንቅስቃሴ መቆጣጠርና ጠራጣሪ ሁነቶችን ቀድሞ የመቆጣጠር ስራ እየተሰራ ስለመሆኑ የባህር ዳር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ዋልልኝ ቢምረው ነግረውናል። ፖሊስ ተግባሮች ውጭ ላይ ይከናወናሉ። እነዛን የፖሊስ ተግባሮችን አንደኛ እንቆጣጠርበታለን። ሁለተኛ ነገር ደግሞ የሚፈጸሙ የትኛውም አይነት ወንጀል ድርጊቶች የትራፊክ አደጋ ሊሆን ይችላል፣ ሌሎች ወንጀሎች ሊሆን ይችላል እና ስጋትና አጠራጣሪ የሆኑ ነገሮች ሊሆን ይችላል። እነዚህን በካሜራ ክትትል ውስጥ በማድረግ ለፈጻሚና ኦፕሬሽን ተግባር ለሚፈጽመው አካል ሪፖርት በማድረግ ተግባሮች እንዲከናወኑ ማድረግ ነው። በዘርፉ የሰለጠኑ የፖሊስ ባለሙያዎች ካሜራዎችን እየተቆጣጠሩ ሲሆን አጠራጣሪ ሆነ ሲያጋጥምና ወንጀል ሲፈጸም ለሚመለከተው ክፍል በማሳወቅ ፈጣን ፖሊሳዊ አገልግሎት መስጠት ስለመቻሉም ኮማንደሩ ተናግረዋል። የፖሊስ አባላትን መድበን በአንድ አመራር እየተመራ ያለበት ሁኔታ ነው ያለ። እነዚህ ዳይሬክት ኮኦፕሬሽን ኃይሉ ከምርመራው ከትራፊክ ጋር ግንኙነት ያደርጋሉ። በዚህ ካሜራ ውስጥ የሚያዩዋቸው ማንኛውም ነገሮች አጠራጣሪ ነገሮች ሲከሰቱ ለወንጀል መከላከሉ፣ የትራፊክ አደጋዎችና ሌሎች ሲፈጸሙ ደግሞ ለምርመራ ክፍል ፈጥኖ እንዲደርስ፣ በተመሳሳይ የትራፊክ መጨናነቅ በሚኖርባቸው ቦታዎች ላይ ደግሞ ለትራፊክ ክፍሉ በመንገር እነዚህ ስራዎች በተገቢ መንገድ እንዲከናወኑ ከፍተኛ እገዛ ያደረገ ነው። ችን በመጠቀም በተለይ በከተማዋ የትራፊክ አደጋ ወንጀል ፈጻሚዎችን በፍጥነት በቁጥጥር ስር ማዋል ስለመቻሉም ተገልጿል። ብዙ ጊዜ በዚህ ካሜራ ያገኘናቸው ነገሮች ምንድነው? በተለይ ከትራፊክ አደጋ አኳያ ብዙ አደጋ ደርሰው አደጋ አድራሾችን በቁጥጥር ስር ለማዋል ፈጥኖ ወደ ቦታው መርማሪዎችን በመላክ የመጀመሪያ እርዳታ እንዲሰጡ የአደጋ ፕላን እንዲነሳ ከማድረግ አኳያ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። ከወንጀል አኳያ አጠራጣሪ ነገር ሲታይ እዚህ ውስጥ ያሉ አመራርና አባላት ለኦፕሬሽን ኃይሉ እየጠቆሙ እዚህ አካባቢ እንደዚህ ያለ ፍሰት አለ፣ እንደዚህ ቢደረግ ጥበቃ ቢደረግ የሚል ጥርጣሬዎችን እያመላከቱ በዛ ልክ እዛ አካባቢ ስምሪት እንድናጠናክር የመንገድ መጨናነቆች ሲኖሩ ያንን ለትራፊክ ክፍል በመንገር መንገዶች ነፃ እንዲሆኑ በማድረግ በኩል ሰፊ ስራ እየሰራንበት ነው ያለ። አሁን ባለው ሁኔታ ግን ቅድም እንዳልኩ ከትራፊክ አደጋ አኳያ ተጠርጣሪዎች የማያመልጡበት መንገድ
እና የመለየት ስራ የመስራትና ወዲያው ሪፖርት የማድረግና የማስያዝ ስራ እየተሰራ ነው ያለ። በዚህ ስራ ብዙ ሰርተንበታል። እውነት ለመናገር ብዙ ተጠርጣሪዎች አሁን ትራፊክ አደጋ አድርሰው ያመለጡ የሉም። በቁጥጥራችን ውስጥ ስለሆኑ ከአንዱ ቢሄዱ አንዱ ጋር መያዝ ስለምንችል በዛ ልክ እየተያዙ ያለበት ሁኔታ ነው ያለው። በከተማዋ የወንጀል ድርጊት ተፈጽሞበት ማስረጃ ያላገኘ ግለሰብ ወደ ፖሊስ የደህንነት መቆጣጠሪያ ማዕከል በመምጣት ጥቆማ መስጠትና ማስረጃ ማግኘት የሚቻልበት አሰራር ስለመኖሩ ኮማንደሩ ተናግረዋል። የትኛውም ማህበረሰብ ወንጀል መከላከል ተግባር ሲፈጸም አጋዥ ነው፣ ተባባሪ ነው። የሚፈጸሙ የወንጀል ድርጊቶችን ደግሞ በተገቢ መንገድ ለፖሊስ ሪፖርት ያደርጋል። ነገር ግን ወንጀል ድርጊት ተፈጽሞበት ማህበረሰቡ ማስረጃ ባይኖር አጋጣሚ መጥቶ እዚህ በዚህ ሰዓት በዚህ ቦታ እዚህ ቦታ ላይ ቢል እዚህ ላይ ያለውን ማስረጃ አውጥተን ያ ተጠርጣሪ ማን ነው፣ እንዴት ተፈጸመ፣ ማን ፈጸመ የሚለውን ነገር ለይተን ለምርመራ ስራ አጋዥ በሚሆንበት መንገድ ነው ያለውና ይሄ በጣም ለማህበረሰቡም እያገዘ ነው ያለ። የደህንነት መቆጣጠሪያ ካሜራዎች በማህበረሰቡ ላይ ሊፈጸሙ የሚችሉ ወንጀሎችን አስቀድመው ለመቆጣጠር የሚያስችሉ በመሆናቸው ማህበረሰቡ በባለቤትነት ሊጠብቃቸው እንደሚገባም ተገልጿል። መሰረተ ልማቶች አብዛኞቹ የሚዘረጉት ለማህበረሰቡ ተብሎ ነው። በተለይ ደግሞ ይሄ ደግሞ ካሜራው የህዝቦችን ደህንነትና ሰላም ለማረጋገጥ ታስቦ ነው የተተከለውና ይህንን ለመሰረተ ልማት የመጠበቅ የህብረተሰቡ ኃላፊነት ነው የሚሆነውና ይሄ በመኖሩ ምክንያት የትኛውም አካባቢ የሚፈጸሙ ወንጀሎችን በቀላል ለመቆጣጠር የሚያግዝ ሆኖ እስከተገኘ ድረስ ማህበረሰቡ ይህን የመንከባከብ የመጠበቅ ከዚህም በላይ እንዲሰራ መንግስት ጋር ግፊት ማድረግ ነው የሚጠበቅበት እንጂ እነዚህን ጉዳት እንዲደርስባቸው መፈለግ የለበትምና ከዚህ አንጻር ማህበረሰቡ አሁን በተገቢ መንገድ እየጠበቃቸው ወደፊትም በዛ መንገድ ይጠብቃቸው ብለን ነው የምናስበው። ከዚሁ መረጃ ጋር በተያያዘ ማህበረሰቡ ሁሉንም መንግስታዊ አገልግሎቶች በአንድ ማዕከል ማግኘት ያስችለው ዘንድ ሞሰብ የአንድ ማዕከል አገልግሎት በባህር ዳር ከተማ አስተዳደር ተግባራዊ መደረጉ ይታወቃል። በባህር ዳር የአንድ ማዕከል አገልግሎት መስጫ ማዕከል ፈጣን ፖሊሳዊ አገልግሎት መስጠት መጀመሩን የባህር ዳር ከተማ አስተዳደር ፖሊስ አዛዥ ከባልደረባችን ዳግላስ ኃይሉ ጋር ያደረጉትን ቆይታ ተከታትለን እንመለስ። በባህር ዳር ከተማ የሞሰብ አንድ ማዕከል አገልግሎት ብዙ ተቋሞች ስራ ጀምረዋል። ከነዛ ተቋሞች መካከል ፖሊስ ያን አገልግሎት ለመስጠት ለማህበረሰቡ እዛ ማዕከል ላይ ገብቷል። እዚህ ማዕከል ላይ ስንገባ እንግዲህ በዋናነት የእኛ ተቋም ዓላማ ምንድን ነው? ካሁን በፊት ጥቆማና ቤቱታ የሚሰጥባቸው በተለያዩ ተቋሞች በመሆናቸው ምክንያት ጥቆማዎች በተደራጀ መንገድ ለአመራሩ አይቀርቡምና ለተገቢው መንገድ እንዲጣሩ አያደረግም። ስለዚህ የኛ ባህር ዳር ከተማ ፖሊስ መምሪያ በሞሰብ አንድ ማዕከል ውስጥ የአቤቱታና ጥቆማ መቀበያ አንድ ማዕከል አዘጋጅተን የትኛውም ማህበረሰብ 9ኙም ጣቢያ ሳይዞር የሚያያቸውን የትኛውም የወንጀል የሚሆን የሙስና ኬዞችን እዛ ቀርቦ አቤቱታውን እንዲያቀርብ ጥቆማውን እንዲሰጥ ለማድረግ ታስቦ ነው የተዘጋጀውና እዛ ላይ እንግዲህ ተገቢውን የሰው ኃይል መድበን ተገቢውን አቤቱታ እየተቀበልን ያለንበት ሁኔታ ነው ያለ። ማህበረሰቡ እስካሁን ድረስ በተለመደው መንገድ ነው ለፖሊስ ጥቆማ ሲሰጥ የቆየው። ያ ጥቆማ ደግሞ ብሰጥ ተጋላጭ ሆናለሁ እያለ ሲጠራጠር ነው የኖረው። አሁን ባለው ሁኔታ በባህር ዳር ከተማ ሞሰብ አንድ ማዕከል አገልግሎት ላይ ራሱን የቻለ ይህን ጥቆማ የሚቀበል በጣም ገለልተኛ ሚስጥር ሊጠብቅ የሚችል ሰው በዛ ደረጃ ተቀምጧል። ማህበረሰቡ እንግዲህ የትኛውን የሚያያቸውን የወንጀልም የሙስና ኬዞችንም በግልጽ ዲዮ ጥቆማ እንዲሰጥ፣ ሁለተኛ አጠቃላይ በተቋማችን ላይ በተለይም በባህር ዳር ከተማ ፖሊስ መምሪያ አገልግሎት አሰጣጥ ላይ የሚታዩ ችግሮች ካሉ ችግሮችን ጭምር እንድናሸሽል እንድናርማቸው የሚፈልግ ነገሮችን በዛ ልክ ጥቆማ እንዲሰጠን ይህን ማዕከል ሊጠቀምበት ነው የምፈልገው። ከሌሎች በተሻለ መንገድ እንግዲህ በተለያየ መንገድ ወጪውንም ጊዜውንም በሚቆጥብ መንገድ ነው ይህን ነገር ያደራጀ ነው። ማህበረሰቡ ይህን መጠቀም አለበት። ለአጠቃላይ ለወንጀል ሆነ ለሙስና ትግሉ ተባባሪ መሆን አለበት። የትኛውም አካል መጥቶ የተሰማውን ነገር ምስጢራዊነት በተጠበቀ መንገድ መረጃ መስጠትና ያም መረጃ የት ደረሰ ብሎ መከታተሉ እንዲችል አድርገን ነው ይዘረጋ ነው። አንድ ሰው ጥቆማ ሰጥቶ ብቻ መሄድ ሳይሆን በሌላ ጊዜ በዚህ ሰዓት ጥቆማ ሰጥቼ ነበር የት ደረሰ ቢለን መልስ መስጠት በምንችልበት አግባብ ነው ያደራጀ ነው። በዚህ ልክ ተቋማችን ተጠያቂነት ኃላፊነት ወስዶ እየሰራ ነው ያለ። ማህበረሰቡ ደግሞ እውነተኛ ላይ የተመሰረተ መረጃ በመስጠት የአገልግሎት ተጠቃሚ እንዲሆን ነው የምናሳስበው። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የተለያዩ ጉዳይ ያላቸውን ባለጉዳዮች የሚስተናገዱበት ግልጽ አሰራር መጀመሩ ታውቋል። ስዩም መኮንን ተጨማሪ አለው። ተቋማዊ አሰራርን በማሻሻል ውጤታማ ፖሊሳዊ አገልግሎትን የማበርከት ሂደትን ለማጠናከር ሲባል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በጀመረው የለውጥ ትግበራ ውስጥ ለደንበኞች የሚሰጠውን አገልግሎት ፈጣንና ግልጽ የማድረግና ከቅሬታ የተላቀቀ እንዲሆን ለማስቻል የሚያግዝ አሰራር መዘርጋቱን በዋና ጠቅላይ መምሪያው የመልካም አስተዳደር ቅሬታ ሰሚ ዋና ክፍል ኃላፊ ኮማንደር መዓዛው አለልኝ ለዝግጅት ክፍላችን ገልጸዋል። ተቋማችን ዋና ጠቅላይ መምሪያው በቅርቡ እያደረገ ያለው ሪፎርም አለ።
እሱንም ተከትሎ በርካታ ማሻሻያዎች በተቋም ውስጥ እየተሰሩ ናቸው። ከዚህ መካከል አንዱ ባለጉዳዮችን ባልተንዛዛና ቀልጣፋ በሆነ መንገድ የማያዳግም ውሳኔ እና ምላሽ በመስጠት ማስተናገድ እንዳለብን ኮሚሽነር ጀነራሉም በሰጡት አቅጣጫ መሰረት እንግዲህ ከዚህ በኋላ ዘወትር ማክሰኞና ሐሙስ ከ3 ሰዓት ጀምሮ በቢሮው ግቢ ውስጥ በሚገኘው አዳራሽ ባለጉዳዮች ይገኛሉ፣ ጉዳያቸውን ያቀርባሉ። በዛ መሰረት ምላሻቸውን እዚሁ የሚሰጠው የሚቋጭ ምላሽ ከሆነ እዚሁ ይሰጣቸዋል። ቀጣይ ስራ የሚያስፈልገው ከሆነ ደግሞ ከሚመለከተው ኃላፊ ጋር እየተገናኙ እንዲጨርሱ አቅጣጫ እየተሰጡ በዛ መንገድ እየተሰናገዱ ይገኛሉ ማለት ነው። ከባለ ጉዳዮች የሚመጡ ጥያቄዎችን በአጭር ጊዜ የመመለስ ሂደትን በመከተል የተቋሙን አሰራር ውጤታማ ለማድረግና የአንድ ማዕከል አገልግሎትን ተግባራዊ የሚያደርግ ስለመሆኑም ኮማንደር መዓዛ ገልጸዋል። በአጭር ጊዜ ውስጥ ምላሽ ሰጥቶ ከዛ በኋላ ሌሎች ቀሪ ተግባራትን ለማከናወን ያግዛል። በየመሃሉ ጣልቃ እየገባ ባለ ጉዳይ እንትን ከሚያደርግ በአንድ መንገድ ጊዜ ተሰጥቶት ባለ ጉዳዮችን አስተናግዶ ከዛ ቀሪ ስራዎችን ደግሞ በአንድ ሀሳብ መስራት ያስችላል። ለባለ ጉዳዩም በተመሳሳይ ከየቢሮው እዛ ሄዱ እየተባሉ ከሚጉላሉት አንድ ማዕከል ላይ ሆኖ ሁሉም ኃላፊ የሚመለከታቸው ባሉበት ጉዳያቸውን ያቀርባሉ። እዛው ጉዳይ የሚመለከተው ኃላፊ ምላሽ ይሰጣል ወይም ደግሞ አቅጣጫ ተሰጥቶት ቀጣይም ስራ የሚጠይቅ ከሆነ በዛ መንገድ ምላሽ የሚሰጥበት ሁኔታ ነው። በተለያዩ ጉዳዮች ላይ ጥያቄና ቅሬታ ያላቸው የውስጥና የውጭ ተገልጋዮች በአካል ከመገኘት ባሻገር አለኝ የሚሉትን ጉዳይ በተለያየ አማራጭ ማቅረብ የሚችሉ መሆኑን የገለጹት ዋና ክፍል ኃላፊዋ ጥያቄዎች ሁሉ ደግሞ ሕጋዊ አሰራርን ብቻ ተከትለው የሚስተናገዱ መሆኑን አስገንዝበዋል። በሶፍት ኮፒ አማራጭ በተለይ ቅሬታ ያላቸው የውስጥ ባለ ጉዳዮች እንዲልኩ እሱን አቅጣጫ ተሰጥቷል። በዛ መንገድ የሚመጡም አሉ ግን እሱንም ባለመቀበል ያው በአካል ብዙ ጊዜ በአካል ሲመጣ ሰው ጉዳዩ የሚፈጸምለት የሚመስለው አለ። በዛ መንገድ የሚመጣም አለ። ግን ከዛ ባሻገር ደግሞ መብቱ ሳይሆን ግን ደግሞ ያ ሰው ስለሚፈልገው ብቻ የሚመጣም አለ። ዛሬም ከመጡት ባለ ጉዳዮች ውስጥ ልክ እንደዛ አይነት ባለ ጉዳይ ገጥሞናል። እሱን ደግሞ መድከም እንደሌለባቸው መመላለስ እንደሌለባቸው ተቋም እስከሆነ ድረስ በሕግና በአሰራር ነው የሚሰራውና ከመንገላታት ውጭ የሚያተርፉት ነገር እንደሌለ ያው ለነሱ ምላሽ ተሰጥቷል። ከዚህ በኋላ ያለን ባለ ጉዳይ ማመልከቻቸውን ብቻ በመላክ እነሱ ሳይመጡ በተለይም የውስጥ ባለ ጉዳይ ሰራዊቶቻችን ከዚህ በፊትም እናስተናግዳለን። አሁንም በዛ መንገድ ቢልኩት መብታቸው ከሆነ ደንቡና መመሪያው የሚፈቅደው ከሆነ በዛ መንገድ ልናስተናግዳቸው እንችላለን። የክልሉ ፖሊስ ዋና ጠቅላይ መምሪያ ባለው መዋቅራዊ አደረጃጀት መሰረት በወረዳና ዞኖች ታይተው መፍትሄ የሚያገኙ ጉዳዮች በሚመለከታቸው አካላት ምላሽ ሊሰጣቸው እንደሚገባውም ኮማንደር መዓዛ ዋለልኝ አሳስበዋል። የወረዳው ማንዴት አለ፣ የዞን ማንዴት አለ። ወረዳ መፍታት ያለበትን በዛው ልክ መፍታት አለበት። ወደ ዞን መላክ የለበትም። ዞን ድረስ ሄዶ ደግሞ የሚያልቅ ጉዳይ ከሆነ ዞን ላይ ማለቅ አለበት። ወደ ክልል መምጣት የለበትም። አንዳንዴ ትንሽ በግንዛቤም እጥረት ሊሆን ይችላል። ዞን ላይ ማለቅ ያለበት ጉዳይ ወደኛ የሚመጣበት ሁኔታ አለ። በተለይ ወደ ቅሬታ ወደኛ ክፍል የሚመጣ ጉዳይ በሙሉ ዞንን ሳይነካ የሚመጣበት ሁኔታ አለ። እንደገና መልሰን ወደ ዞን ነው የምንመልሳቸው፣ ምክንያቱም አሰራሩ ስለማይፈቅድ ማለት ነው። ስለዚህ ይሄን መጉላላት ለማስቀረት ወረዳም ዞንም ያለ አመራርና አባላት ይሄን ተገንዝቦ በአግባቡ ጉዳዩን በየት መንገድ ነው አካሄዱ እንዴት ነው የሚለውን አካሄድ ጠይቆ አሰራሩን ጠይቆ በአግባቡ መፈጸም አለበት አመራሩ የሚል እንተናለኝ። ከዚህ ጋር ተያይዞ ደግሞ ይሄን የማክሰኞና የሐሙሱን ፕሮግራም በደንብ ማህበረሰቡም ሆነ የውስጥ ደንበኞቻችን አዌር እንዲሆኑና በዚህን ቀን መጥተው ጥሩ አጋጣሚ ስለሆነ ኮሚሽነር አያልንህን ለማግኘት ረጅም ጊዜ ይወስዳል ካለው የስራ መደራረብና ጫና የተነሳ። ነገር ግን ማክሰኞና ሐሙስ ቢመጡ ግን በነጻነት ጉዳያቸውን እሱ ባለበት አቅርበው የማያዳግም ምላሽ ስለሚያገኙ ይሄ ጥሩ አጋጣሚ ነው ብዬ አስባለሁ። በከተማዋ የተጀመሩ የወንጀል መከላከል አደረጃጀቶችን በማጠናከር ሰላም ማስፈን እንደሚገባ የቡሬ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታወቀ። በከተማዋ ቀበሌ 04 ላይ ፖሊስ ከማህበረሰቡ ጋር በመሆን የሰላም ቀን አክብሯል። ከምዕራብ ጎጃም ዞን ሕዝብ ግንኙነት የደረሰንን መረጃ ብናየው እርሳ ያቀርበዋል። በጦርነቱ ምክንያት የተቀዛቀዘው የማህበረሰብ አቀፍ የወንጀል መከላከል ተግባርን ወደ ነበረበት ለመመለስና ማህበረሰቡን ያሳተፈ የወንጀል መከላከል ተግባራትን ለማጠናከር ያለመ ህዝባዊ ውይይትና የሰላም ቀን በዓል በቡሬ ከተማ አስተዳደር ቀበሌ 04 ላይ ከሰሞኑ ተካሂዷል። በቀበሌዋ የተደረገው ህዝባዊ ውይይትና የሰላም ቀን በዓል
የማህበረሰብ አቀፍ የወንጀል መከላከል አደረጃጀቶችን በማጠናከር በከተማዋ አስተማማኝ ሰላም ለማስፈን ያለመ መሆኑን የምዕራብ ጎጃም ዞን ፖሊስ መምሪያ የወንጀል መከላከል ምክትል መምሪያ አዛዥ ኮማንደር አዳምጣቸው አለሙ ገልጸዋል። አጠቃላይ አደረጃጀቶችን በተመለከተ ጅምሮች አሉ፣ ጥሩ ጅምሮች አሉ። እነሱን ጅምሮች አሁን ማህበረሰቡ ማድረግ ያለበት ይሄን ጅምር ማጠናከር ይገባዋል። በሮንድ አካባቢውን ወጦ መጠበቅ ያስፈልጋል። የቀበሌ ኦፊሰሮች አካባቢውን እንዲደራጅ የማንቃት ስራ መስራት አለባቸው። ማህበረሰቡን እለት ከእለት ግንዛቤ መፍጠር አለባቸው። ስለ ኮሚኒቲ ፖሊሲንግ ግንዛቤ በደንብ ማስረጽ ያስፈልጋል። ይሄንን ክትትልና ቁጥጥር የእለት ከእለት ክትትልና ቁጥጥር ማህበረሰባችንን ማድረግ የሚጠይቅ መሆኑን የተረዳንበት እንትን ያለ በቡሬ ከተማ ቀበሌ 04 ላይ የተደረገው ህዝባዊ ውይይትና የቀበሌዋን የሰላም ቀን በዓል ማክበር መቻሉ የጸጥታ ኃይሉ በአስቸጋሪ ሁኔታ ውስጥ ሆኖም ቢሆን ለአካባቢው ሰላም መስፈን ያለውን ቁርጠኝነት ያሳያል ያሉት ደግሞ የቡሬ ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል መከላከል ክፍል ኃላፊው ኢንስፔክተር ኃይሉ ሞገስ ናቸው። ጸጥታ አካሉ በሌላ በኩል እየተተኮሰበት እየሞተ እየቆሰለ እየደማ ለሰላም ያለው ፍላጎት በዚህ ልክ እንደሆነ ለማሳየትም ጭምር ተክተን የሰራንበትና ያሳየንበት ነው። በውይይቱ ላይ ተሳታፊ የነበሩት የቀበሌዋ ነዋሪዎች በበኩላቸው ሁሉም አካላት ለሰላም መስፈንና ለአካባቢው ሰላማዊነት መረጋገጥ የበኩላቸውን ያበረክቱ ዘንድ ተገቢ ስለመሆኑ አመላክተዋል። እና ለመንግስት ወደ 04 ቀበሌ ለሰላም መጀመር አለበት ነው ብዬ ማስብ። አሁን እግዚአብሔር ሰላም ያርጋችን ነገር በነገራችን ላይ ልክ አሁን እንደተፈጠረ ላለው ነገር አሁን ዛሬ እንዳየነው ሰላም ቀጣይ ሰላሙ እንዲል እዚህ ከተማ ላይ ያለው ሰው ሸምገል ያለው ሰው ተሰባስቦ ሄዶ ልጆችን የማግኘት እንትን ቢችል ምርጥ ነው ብዬ አስባለሁ። እንደኔ በቀለ ነው የሚባል ቀበሌ 04 ነዋሪ ነኝ። በየአካባቢያችን የችግር ፈጣሪዎችን ሆነ ችግር የሚሰሩትን ሰዎች በስበቡ የሚያስቸግሩትን ሁሉ እየተከታተሉ እየተጠባበቁ ሰላሙን ማምጣት ተገቢ ነው የምለው እኔ። በከተማዋ የተገኘውን አንጻራዊ ሰላም ለማጽናት ማህበረሰቡን በማሳተፍ እየሰራ መሆኑን የመራዊ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታውቋል። ዳግላስ ኃይሉ ተጨማሪ አለው። በአማራ ክልል የተከሰተው ግጭት ዘርፈ ብዙ ተጽዕኖ ካሳደረባቸው ከተሞች መካከል መራዊ ከተማ ተጠቃሽ ናት። አሁን ላይ የከተማዋ ፖሊስ ከሀገር አካላት ጋር ባከናወነው ሕግ የማስከበር ተግባር ከተማዋ ወደ መደበኛ እንቅስቃሴ መመለሷን የመራዊ ከተማ ፖሊስ አስታውቋል። ህዝቡን እያወያየን ወጥ ለወጥ ብሎክ ለብሎክ እያወያየን ወደ ሰላም እንዲመጣ በማስረዳት መራዊ በአሁኑ ደረጃ አንጻራዊ ሰላም አለበት። ማንኛውም አካል መጥቶ ገበያውን ገብቶ ያን አሁን ማንኛውም አካባቢ መጥቶ ገዝቶ ለአዲስ አበባ የሚጭንበት ሁኔታ ነው ያለ። ከተማዋን ከነበረባት የሰላም እጦት ለማላቀቅ የፖሊስ ኃይሉ ዘርፈ ብዙ መስዋዕትነት መክፈሉን የመራዊ ከተማ ፖሊስ ጽሕፈት ቤት አዛዥ ረዳት ኢንስፔክተር ሙሉ ሙሀቤ ተናግረዋል። ትልቅ መስዋዕትነት የተከፈለበት በሰራዊቱ ውስጥ ትልቅ መስዋዕት ተከፍሎ ለዚህ ቀን የበቃን መሆኑ ይሄን ነው ማስረዳት ሞክር። ግጭቱ በከተማዋ ባሉ የማህበረሰብ አገልግሎት መስጫ ተቋማት ላይ ከፍተኛ ውድመት ስለማድረሱም ኃላፊው ተናግረዋል። ሁለንተናው የወደመበትና ምንም አይነት መረጃ የሌለበት የጦር መሳሪያ ቅሬት እንኳን የሌለበት አሮጌ መኪናዎች ራሱ የተቃጠሉበት ብሎም በከተማችን ውስጥ ሴቶች፣ ህፃናቶች የታረዱበት የተጎዱበት ፖሊስና አጋር የጸጥታ ተቋማት ባከናወኑት ተግባር የወደሙ ተቋማትን መገንባትና የተቋረጡ አገልግሎቶችን ወደ ስራ መመለስ ስለመቻሉም ተገልጿል። ጤና ባለሙያዎች እኛም በቅርቡ የሄደን ድጋፍና ምን ማድረግ እንዳለብን ጥበቃ እና ከለላ እየሰጠን የጤና ስራውም የትምህርት ስራውም የልማትም ስራ በአንድ እጃችን መሳሪያ በአንድ እጃችን ልማት እንደሚለማ ይሄን ይዘን ትምህርትም ጤናም ልማትም በጋራ እያቀናጀን እየመራን ያለንበት ሁኔታ ነው ያለ። በአሁኑ ሰዓት የከተማዋ ማህበረሰብ የፖሊስን መስዋዕትነትና ህዝባዊነት የሰላምን አስፈላጊነት በመረዳቱ የከተማዋን ሰላም ለማጽናት ከፖሊስ ጋር እየሰራ ስለመሆኑ ኢንስፔክተሩ ተናግረዋል። በየአካባቢው በየብሎኩ የራሱ አደረጃጀት ይዞ ጥበቃ እየጠበቀ ነው ያለ። አደረጃጀቱ ባለበት እሱን እየጠበቀ የኛ ነው እያለ አሁን ህዝቡ በቃ ይሄኛውን ቡድን አንፈልግም የሚል አቋም አለ። ይሄን አቋም ይዞ ጸጥታው የኛ ነው ብሎ እየሰራ ያለበት ሁኔታ ነው ያለ። ይሄ የሰራበት ሁኔታ ጥሩማ ገዝቶ እየሰራ ነው። ብሎኩን እየጠበቀ ነው። መብራት ፓውዛ እየተከለ ነው በየበሩ። ይሄንን ያደረገ ማህበረሰብ ፖሊስ የኛ ነው፣ እኛ ደግሞ ለሰላሙ
ራሳችን ቀደምት መስዋዕትነት እንከፍላለን የሚል አቋም ይዞ በየመንደሩ ይህን እየሰራ ያለበት ሁኔታ ያለ ማህበረሰቡ የከተማዋን ሰላም ለማጽናት ማህበረሰቡ እንደተለመደው ከፖሊስ ጎን እንዲቆም ተጠይቋል። ከማህበረሰባችን የሚጠበቀው ይህንን ውጭ ያለ አካል በመምከር በመመካከር እጅ እንዲሰጥ ማድረግ እንዳለበት፣ ሌላው ምርመራ ውጤታችን ላይ እንዳይበላሽ የማስረጃና የመረጃ ስራ እንዲሰራ ይህንን ማህበረሰባችን እንዲደግፍ ነቅቶ እንዲታገል አስተላልፋለሁ።